ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ የዛሬ ቆይታችን የምናደርገው ዱባን በተመለከተ ይሆናል ማለት ነው። አንድ ሰው ዱባን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች የምናይ ይሆናል ማለት ነው። ውልደቱን ሰሜን አሜሪካ ያደረገው ዱባ አገራችንን ጨምሮ በብዙ አገራት ወቅትን ጠብቆ ተቀቅሎ ተጠብሶ እንዲሁም በሾርባ ወይም ደግሞ በወጥ መልክ ተሰርቶ ወደ ገበታችን ብቅ ይላል ማለት ነው። ዱባ በርካታ ማዕድናትን፣ ቫይታሚን እንዲሁም ደግሞ የምግብ ንጥረ ነገሮችን በውስጡ የያዘ የፍራፍሬ ወይም ደግሞ የአትክልት ዘር ነው ብሎ መናገር ይቻላል ማለት ነው። ዱባ 94 በመቶ ውሃ ከመያዙ በተጨማሪ ዝቅተኛ ካሎሪ ያለው ሲሆን ቅባት፣ ፕሮቲን፣ ካርብስ፣ ፋይበር፣ ቫይታሚን ሲ፣ ፖታሺየም፣ ኮፐር፣ ማግኔዥየም፣ ቫይታሚን ቢ2፣ ቫይታሚን ኢ እንዲሁም ደግሞ ብረትን በከፍተኛ መጠን የያዘ ሲሆን ከሁሉም በላይ ደግሞ ቫይታሚን ኤን በመያዝ ይታወቃል ማለት ነው። ዱባን በምናይበት ሰዓት አንደኛ ላይ የምናገኘው የዱባ ጥቅም ለልብ ጤንነት እጅጉን አስፈላጊ ነው። የዱባ ፍሬ በቀን ውስጥ ልናገኘው የሚገባውን የማግኔዥየም መጠን በግማሽ ስለሚይዝ ለልብ ጤናማነት፣ ለአጥንት እንዲሁም ደግሞ ለጥርስ በተጨማሪም ለደም ስሮች ከፍተኛ ጠቃሚነት አለው። ማግኔዥየም ድንገተኛ የልብ ህመምን እንዲሁም ደግሞ ስትሮክን የመከላከል ጥቅምን ይሰጣል። ሌላው የዱባ ከፍተኛ አንቲኦክሲዳንት ይዘት መኖሩ ዘላቂ በሽታ የሆኑትን የልብ ህመምን እንዲሁም ደግሞ የሴል ውድመትን ለመከላከል ያግዛል። ፖታሲየም፣ ቫይታሚን ሲ፣ ፋይበር ስላለው የደም ቅባትን ወይም ደግሞ ኮሌስትሮል እንዲሁም ደግሞ የደም ግፊት መጠንን ይቀንሳል። በተጨማሪም በአንጎል ውስጥ ያሉ የደም ቧንቧዎችን በመዝጋት ምክንያት የሚከሰተውን ስትሮክን በመከላከል በአጠቃላይ የልብ ጤናን ይጠብቃል ማለት ነው። ስለዚህ ዱባን በመጠቀም የልብ ጤናችንን እንጠብቅላለሁ። ይህ የመጀመሪያው የዱባ ጥቅም ነው ማለት ነው። ሁለተኛ ላይ የምናገኘው የዱባ ጥቅም በሽታ የመከላከል አቅምን ያዳብራል። ዚንክ የሚባለው ንጥረ ነገር በዱባ ፍሬ ውስጥ ይገኛል። ዚንክ ለሌሎች እድገትና ክፍፍል ውስጥ እንቅልፍ፣ የማሸት እንዲሁም ደግሞ የመቅመስ ችሎታን በተጨማሪም ላይን ቆዳ ጤና በእጅጉኑ ጠቃሚና አስፈላጊ ንጥረ ነገር ነው ማለት ነው። ስለዚህ ይህን ዚንክ የሚባለው ንጥረ ነገር ዱባን በመጠቀም የምናገኝ ይሆናል ማለት ነው። ዱባ ከፍተኛ የቫይታሚን ሲ እና ኤ በመያዙ የተፈጥሮ በሽታ የመከላከል አቅማችን ይጨምራል። ቫይታሚን ኤ፣ ብረት፣ ፎሌት ደግሞ የተፈጥሮ በሽታ የመከላከል አቅማችን ምንድነው ያጠናክራል ማለት ነው። ሶስተኛ ላይ የምናገኘው የደም ግፊትን ይቆጣጠራል። ዱባዎች ከነሱ ጋር ከፍተኛ የፖታሲየም ይዘት፣ የሶዲየም መጠን በማመጣጠንና ጥሩ የኤሌክትሮላይት ሚዛን በመጠበቅ በበጋ ወቅት የደም ግፊትን ለመቆጣጠር ይረዳል ማለት ነው። ዱባ ያለው ከፍተኛ የውሃ ይዘት ደግሞ ድርቀትን ለመከላከል ይረዳል። የደም ግፊት መጨመር እንዲሁም ደግሞ በዱባ ውስጥ ያሉ ኬሚካሎች የደም ስሮችን ዘና ለማድረግ ይረዳሉ። እንዲሁም ደግሞ ዝቅተኛ የደም ግፊት እንዲኖረን ያግዙናል ማለት ነው። አራተኛ ላይ የምናገኘው ክብደትን ለመቀነስ ያግዛል። ዱባ ከፍተኛ ፋይበር እንዲሁም ደግሞ ዝቅተኛ ካሎሪ ይዘት አለው። በፋይበር የበለጸገና ዝቅተኛ ካሎሪ መጠን መኖሩ የምግብ ፍላጎትን በመግታት የሰውነት ክብደትን ለመቀነስ ያግዛል ማለት ነው። አምስተኛ ላይ የምናገኘው የቆዳ ጤና። ዱባ በጸረ አንቲኦክሲዳንትና ሲለክ የበለጸገ ሲሆን ሁለቱም ለጥሩ ቆዳ አስፈላጊ ናቸው። አንቲኦክሲዳንት ከዩቪ ጉዳት ለመከላከል እና የእርጅና ሂደቱን ለማዘግየት ይረዳል። ሲልካ ደግሞ የግንኙነት ህብረ ህዋሳትን ለማጠናከር በተጨማሪም የቆዳ የመለጠጥ ችሎታን ለመጨመር ይረዳል። የተበላ ወይም በቆዳው ላይ የሚቀባ ዱባ ጤናማና ወጣት እንዲመስል ይረዳል። እንዲሁም ደግሞ ዱባ በቤታ ካሮቲን የበለጸገ ስለሆነ ምን ያደርጋል ማለት ነው? በፀሐይ ጨረር የሚከሰትን የሰውነት ቆዳ መቃጠልን በመከላከል የቆዳ ጤና እንድንጠብቅ ያስችላል ማለት ነው። ስድስተኛ ላይ የምናገኘው ጥሩ እንቅልፍ እንድንተኛ ያደርገናል። በዱባ ፍሬ ውስጥ በብዛት የሚገኘው ትራይፕቶፎን የሚባል አሚኖ አሲድ ሰውነታችን ወደ ሴራቶኒን ቀጥሎም ደግሞ ወደ ሜላቶኒን የእንቅልፍ ሆርሞን በመቀየር ይጠቀምበታል። ከእንቅልፍ በፊት የዱባ ፍሬ መመገብ ለሰውነታችን የሚገባውን እረፍት እንዲያገኝ ወይም ደግሞ እረፍት እንዲያደርግ ያግዘዋል ማለት ነው። ሰባተኛ ላይ የምናገኘው ለካንሰር ተጋላጭነት ይቀንሳል። የዱባ ፍሬ መመገብ ለጡት ካንሰር፣ ለጨጓራ ካንሰር፣ ለሳምባ ካንሰር፣ ለአንጀት ካንሰር ተጋላጭነት እንደሚቀንስ የስነ ምግብ ተመራማሪዎች በምርምራቸው አረጋግጠዋል ማለት ነው። ስምንተኛ ላይ የወንድ የዘር ፈሳሽ ጥራትን ያሻሽላል። በዱባ ፍሬ ውስጥ በብዛት የሚገኘው ዚንክ የተሰኘው ንጥረ ነገር ለወንድ የዘር ፈሳሽ ጥራት
መጨመር በእጅጉን አስተዋጽኦ ያደርጋል ማለት ነው። 9ኛ ላይ ጸረ ስኳር ሚና አለው። ጥናቶች እንደሚያሳዩት ከሆነ የዱባ ፍሬ ኢንሱሊንን መጠን በማመጣጠን ከስኳር ህመም ጋር የተያይዘው የሚመጡ ህሞችን ለመከላከል ያግዛል ማለት ነው። 10ኛ ላይ የምግብ መፈጨት ጤናን ይጨምራል። ዱባዎች ከኩሪቢትሲን በመባል የሚታወቁ ኬሚካሎች አሉት። እሱም ጸረ ብግነት ባህሪ ያለው በአንጀት ውስጥ እብጠትን መቀነስ፣ የምግብ መፈጨትን ጤና ለማሻል ይረዳል። የዱባ ከፍተኛ ውሃና ፋይበር ይዘት ሆድ ድርቀትን ለማስወገድ እንዲሁም ደግሞ መደበኛ የአንጀት እንቅስቃሴ እንዲኖረን ያደርጋል ማለት ነው። 11ኛ ላይ የምናገኘው ዱባ ላረጡ ሴቶች የተሻለ ጥቅም አለው። የተለያዩ ጥናቶች እንደሚያሳዩት ከሆነ የዱባ ፍሬ ጠቃሚ የሆነ የኮሌስትሮል አይነት በመጨመር የደም ግፊት፣ የራስ ምታት፣ የመገጣጠሚያ ህመሞችን በመቀነስ ጠቀሜታው በእጅጉኑ የጎላ ነው ማለት ነው። ነገር ግን ዱባ እነዚህ ብቻ ሳይሆን በኦሜጋ 3 ፋት የበለጸገ መሆኑ አንዱ ጥቅሙ ነው ብሎ መናገር ይቻላል። እንዲሁም ደግሞ ለፕሮስቴት ጤናማነትም አስተዋጽኦ ያደርጋል። ለወንዶች ጤናነት ጠቃሚነቱ የተረጋገጠው የዱባ ፍሬ በተለይም ለፕሮስቴት ጤንነት ከፍተኛ ሚና እንደሚጫወት በተለያዩ ጥናቶች ተደርሷል። በመጨረሻም በፋይበር አንቲኦክሲዳንት እንዲሁም ደግሞ ጤናማ ቅባት የበለጸገ መሆኑ ዱባ ለጉበት ጤንነትም የራሱን አስተዋጽኦ ያደርጋል ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን ያየነው የዱባን ወሳኝ የጤና ጥቅሞች ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።